ከዛሬ አመት ምናምን በፊት ማለት ነው የተፈጠረ ታሪክ ነውና የተፈጠረው እንደዚህ ነው። የአክስቴ የባሏ ወንድም ልጅ ነውና ያው ኦሬዲ ዘመድ ነን ብዬ ነው የማስበው ማለት ነው። ምን የባሏ ወንድም ልጅ ምንድነው? ትንሽ ውስብስብ ያለ ነው። እሺ ከዛ ያው በአክስቴ ምክንያት ነው የምንገናኘው ማለት ነው። አንድ ግቢ ስለሆኑ እሷ ጋር ሲሄድ በዛ ምክንያት ነው የምንገናኘው። እሺ እና እኔ ወደ አረብ ሀገር ከመጣሁ በኋላ ቤተሰብ ጋር እህቶቼ ምናምን ጋር ማለት ነው እኔ ወድጃታለሁ ምናምን ነገር ብሎ ያወራል ማለት ነው። እኔ ደግሞ ከወንድምነት ያለፈ ምንም ነገር አስቤው ማለቅ ልጅ ነውና ከዛ እኔ አልፈልግም ምናምን ነገር አልኩት። ምክንያቱም እኔ እንደ ወንድሜ ነው ላይ ከማስበው እንጂ እንደሌላ ነገር አስቤ ስለማላቅ ከዛ አውሪ በቃ ራሴን አጠፋለሁ ምናምን ነገር ብሎ ነው የሚያስፈራራቸውና አውሪ በቃ ይረጋጋ ምናምን ነገር ስሉኝ አወራሁት። አንድ ቀን አውርቼው ምናምን ነግሬው እምቢ ስል ተውኩት ማለት ነው። እኔ ስልክ ሳላነሳለት ስቀር እህቶቼ ጋር ምናምን ይደውላል። ከዛ እንደዚህ እያለ እኔ ለእረፍት ቤተሰብ ጋር ገባው ማለት ነው ከዛሬ አመት ምናምን በፊት። ከዛ እንደገባው በጣም መጣ ቤት ምናምን ያስጨንቀኛል። እህቴ ጋር ነበርኩኝና በጣም ሲያስጨንቀኝ እኔ አልፈልግም ምናምን ነገር አልኩት። እየጠጣ ምናምን እኩለ ሌሊት እህቴ ላይ ደውላል። እህቴ ደግሞ ባለትዳር ነች። በጣም ችግር ሲፈጥርብኝ እኔም የእረፍቴን ጊዜ ጨርሼ ልመለስ ስነሳ አክስቴን ልሰናበታት ሄድኩኝ ማለት ነው። ትንሽ ከከተማ ወጣ ይላልና እሷን ልሰናበታት ሄድኩኝ። ያን እኔ ነግሬዋለሁ እንደማልፈልገው ምናምን ነገር ስለነገርኩት እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩምና አክስቴ ጋር ሂጄ ሰኞ ዕለት ወደዚህ ልመጣ ሐሙስ ዕለት ነው አክስቴ ጋር የሄድኩት ልሰናበታት ማለት ነው። ከዛ ቅዳሜ ዕለት ነው ሁለት እንደዛ ልንመለስ ስንነሳ መንገድ ዳር ጎረምሶችን ሰብስቦ ጠበቀኝና አፍኖ ወሰዱኝ ማለት ነው። የወሰዱኝ ደግሞ በጣም እኔ ቦታውን አላውቀውም። ወደዛ ወደ ይሄ መንግስትና ፋኖች የሚዋጉበት ማለት ነው። በጣም ሩቅ ሀገር ነው። ይሄ ጥይት ምናምን ስትወቀስ ተደበቁ እየተባለ ነው የሚደበቁት ማለት ነው። ከፍት ምናምን የሚሞት ሰው ምናምን የሚሞትበት አካባቢ ነው። በጣም የሚያስፈራ ቦታ ማለት ነው። ያን ድንበር ላይ አካባቢ ማለት ነው። ከዛ እዛ ይሄን እንዳጋጣሚ ሆኖ የወሰዱኝ ቤት እኔ ዘመዳቸው ይሁኑ ምናምን አላውቅም እንትን ናቸው ቆራቢ ናቸው ማለት ነው። ከዛ እዛ ወሰዱኝ። በጣም አስቸገርኳቸው። አንደኛ ነገር እኔ እንደዚህ ጦርነት ምናምን አይቼ አላውቅም። በጣም ነው የሚጨንቀው ቦታው ማለት አልጋ ስር ምናምን ነው የሚደበቁት ጥይት ስትወቅስ ማለት ነው። የሞተ ሰው ምናምን ስላለ እንደዚህ በተባራሪ ምንድነው ጥይት ምናምን በሚባሉ ማለት ነው። ከዛ እዛ ወሰዱኝና ባልና ሚስት ናቸው። ትላልቅ ሰዎች ናቸው። ቆራቢ ናቸው። እነሱ ምንም ሊረዱኝ አልቻሉም ስነግራቸው ማለት ነው። አንደኛ እኔ ግዴታ መሄድ ነበረብኝ ወደዚህ ሀገር ለመምጣት ማለት ነው ለመመለስ። እምቢ አሉኝ። ለመንኳቸው ምናምን ምግብ ምናምን አልበላም። በጣም አስቸገርኳቸውና መጨረሻ ላይ ሳምንት ምናምን ቆየን ማለት ነው። እዛ ሳምንት ምናምን ቆየንና
በሆነ ነገር እንስማማና ከዛ ወደ ከተማ እንሂድ ምናምን ተባለ። ያው ቤተሰብ ምናምን ክስ ጀምሮ ነበረ። ሸማግሌ ለመላክ ግዴታ የእሷን ፍቃድ መጠየቅ አለብን፣ ሊያስይዙን ይችላሉ ምናምን ብሎ ስላሰቡ ማለት ነው። ከዛ የሆነ ወረቀት ላይ ተስማምታለች በፍቃዷ ነው የሚል ፈርሚ ሲሉኝ ግዴታ ያለኝ አማራጭ እሱ ስለሆነ ፈረምኩላቸው ማለት ነው። ያው ከቀበሌ ምናምን አይደለም ራሳቸው ጽፎ ነው እነሱ የመሰላቸው የሆነ ሊሸውዱኝ ምናምን ማለት ነው። ከዛ ፈረምኩላቸውና ወደ ከተማ መጣን ማለት ነው። ወደ ከተማ ስንመጣ አልፏል ኦልሬዲ ይሄ ቲኬቴ ምናምን ተቃጥሏል። ሳምንት ምናምን አልፌ ነው የመጣሁትና ወደ ከተማ ስንመጣ እኔ ጠፋሁባቸው ማለት ነው። ልክ ከተማ እንደገባን ጠፋሁባቸው፣ ምክንያቱም ከተማ ውስጥ ምንም ሊያደርጉኝ ስለማይችሉ ማለት ነው። ከዛ ጠፋሁባቸውና ትኬቴን ሴትዮ ጋር ደውዬ እንድታስተካክል ምናምን አደረኳትና ወደዚህ መጣሁ ማለት ነው። በሁለት ቀን ምናምን ውስጥ እንድታስተካክል ያደረኩኝና ወደዚህ ተመለስኩኝ። ያው ወደዚህ ስመለስ ሴትዮዋ ሌላ ሰው አምጥታ ነበረ። ያው በራሴ ብር ነው ቲኬቱን ምናምን መመለስ ፈልጋለሁ ብዬ ስነግራት ያስተካከለችልኝ እንጂ ሌላ ሰው አምጥታ ነበር። አልፈልግም እኔ ሌላ ስራ ፈልገሽ ግቢ ምናምን አለችኝ። ከዛ ሌላ ስራ ለመፈለግ ቁጭ አልኩኝ ወደ 2 ወር ምናምን። ቢሮ ውስጥ በጣም ስቃይ ነበረ፣ ስራ የለም። በዛ ላይ እዛ እህቴ ነበረችና እሷን ያስፈራራታል። እሱ የልጇ አለና ትንሽዬ ልጅ ነው ገና አመት ከምናምን። እሱን ወስጄ ገለዋለሁ፣ እሸጥብሻለሁ፣ ኩላሊቱን እሸጣለሁ ምናምን ብሎ ያስፈራራታል። ስራም የለኝም፣ ስራም ፈትቻለሁ። በዛ ላይ ደግሞ እሷን እንደዛ ሲያስፈራራት ምናምን በጣም ጭንቅ ነበረና ገባው ማለት ነው። ከ2 ወር ወደ 2 ወር ምናምን 2 ወር ከ15 ቀን ምናምን ተቀምጬ ስራ ገባው። ስራ ገብቼ ተረጋጋው ስል ደግሞ እዛ ቤተሰብ ጋር እየሄደ ብሬን በልታብኝ ነው ሄደችው ምናምን። ቤተሰቦቹ ራሱ የልጃችን ብር በልታብን ነው ሄደችው ይላሉ ቤተሰብ ጋር እየሄዱ ማለት ነው። ከዛ ቤተሰብ መቶ ሲጠይቀኝ እኔ የለኝም ማለት ምንም አይነት ብር አልተቀበልኩት። የሚገርመው ለስላሳው እንኳን ገዝቶልኝ አያውቅም። እኔ ሌላው ይቅርና ብሩ ልበላው ይቅርና ማለት ነው። ከዛ እህቱ የሱ እህት ስታወራኝ እኔ አልበላውም እንጂ ብበላው ራሱ ከሰጠኝ ካልሰረኩት ካልቀማሁት ከሰጠኝ ለምንድን ነው የማልበላው ምናምን ነገር ስላት እጂ በቃ የማይባል ነገር ስድብ ምናምን ነገር ቤተሰብ ጋር ይሳደባሉ፣ ቤተሰብ ጋር ይዝታሉ። ከዛ መጨረሻ ላይ አሁን ላይ ምን እያሉ ነው እንትን ይሄ መተት ምናምን አላ መተት ምናምን እናስደርጋለን ምናምን ነገር እያሉ ፀጉር ምናምን በፎቶ ምናምን ነገር እያሉ መተት ይሄ በመተት በምንድን ነው የሚባለው መስተፋቀር ለማሰራት ማለት ነው። እና አሁንም ምንም ሊተወኝ አልቻለም። በተለያየ ስልክ ይደውላል፣ ሰው ይልካል። ሀገር ቤትም ብትገባ ከኔ ታመልጥ ምናምን ነገር እያለ ይዝትብኛል። እና አሁን እኔ ምን ማድረግ ነው ያለብኝ? ይሄ ሰውን እንዲቆርጥና ያኔ ሰላማዊ ህይወት እንድኖር። ምክንያቱም አንደኛ ቤተሰብ ያስፈራራል። በቤተሰብ ትላልቅ ምንም ማድረግ አይችልም፣ ግን ልጆችን ሰርቀን እንደዚህ እናደርጋለን ምናምን ነገር እያሉ ስለሆነ ምንድን ነው ማድረግ ያለብኝ? እሺ ሚዩት አድርጊ እስኪ ሚዩት አድርጊ። አንደኛ ነገር በፎቶ ምናምን አሰራለሁ ምናምን እንዴ
የተባለ ነገር በሙሉ አሁን በፎቶ ቢሆን በቃ ጉዴ ፈልቶ ነበር ማለት ነው። ፐብሊክ ላይ እንግዲህ እኔ ፎቶ አለ እንደ ጉዳ እና ሰንበዲ ይጠላኛል ነው የሆነ ነገር ያደርጋል። እንቅልፍ አጥቼ ላድረው አንበሳ ውሻ በሰጠው አስተያየት እንቅልፉን አጥቶ አያድርም። ገብቶሻል? ይህን እርሹ ሰው የበሰበሰ ዝናብ አይፈራም። ሰው ሚለውን ሲያጣ ሊል ይችላል። ሚለውን ሳጣ ያለውን ነገር በሙሉ እየወሰድን እውነት ነው ብለን የምንቀበል ከሆነ ሞኞች ሆነናል ማለት ነው። ገብቶሻል? ሁለተኛ ነገር የሚያስፈራራ ወንድ አሁን እሱ እያስፈራራሽ ነው አይደል? ማስፈራራት እኮ አለበት። አሁን አንቺ ቦታ በሱ ቦታ ብትሆኚ እኮ ታደርጊዋለሽ። ምክንያቱም ከእጁ የገባ ነገር ነው ያመለጠው። ሰው ዝም ብሎ አጣጥፎ ሊቀመጥ አይችልም። እጁን መፍጨርጨር ያለ ነው። ስላስፈራራ ግን ያደርገዋል ማለት አሁን ልጅ ወስጄ እንዲያደርጋለ ምን እኔ ራሴ ስደት ህይወት እዚህ አናቴ ላይ ወጥቶ እየጨፈረብኝ ነው። ከቻልክ ሞክረው። ሁሉም ለራሱ ህይወት ራሱን ኃላፊነት የሚወስደው ብለሽ እጁ ላይ ያለውን ጥይት ገደል መክተት ትችላለሽ። በእናት እሱማ እንዳታረገው እባክህን ስትይው እቺ ነገር ታስፈራታለች፣ በዚህ መንገድ ሊሄድበት ብሎ ያስባል። ሰዎች ሲያስፈራራችሁ እንዲገላለሁ ፈልጣለሁ ሞክረው ከቻልክ። እኔ ለራሴ እዚህ የምታገለው ህይወት ራሱ አንድ ራሱን የቻለ ሌላ ጣጣ ነው። ለራሴ ህይወት ልጨነቅ ሁሉም ለራሱ ህይወት እኔ ልቆጣጠሯቸው። አንቺ አይምሮሽ ውስጥ ላለ ነገር ብቻ ነው መቆጣጠር የምትችይው። አንቺ ልታረጊው የምትችይው ነገር እናንተ ሰው ሀገር ሆናችሁ ከሌን ገላለሁ ከሌን ፈርጣለሁ እያለ ሲያስፈራራችሁ ሰው ትፈሩለታላችሁ። ብትፈሩም ባትፈሩም እኮ ልትቆጣጠሩት እኮ አትችሉም እኮ። እሱ ላረገው ነገር ይጠየቅበታል እኮ ነገር እና የሚያስፈራሩ ሰዎች አያረጉትም። እሺ ጋይስ እንድትፈሩ ሞክረው ከቻልክ። አንተም ወደ እስር ቤት ያም ሰው ወደ በቃ አለቀ። ራስ ላይ ነው የምትፈርደው። አርገው እስቲ ከቻልክ በይ። አረገው እግዚአብሔርን አረገው። ፈሪ ነው እንደዚህ አይነት ሰው ፈሪ። አትፍሪለት ማለት ነው። ለራሱ ህይወት ራሱ ሁሉም ኃላፊነት የሚወስደው እዛው ተሞካከሩ ብለሽ ስልኩን በዘጊው። አይ ይሄ ነገር እንኳን የሰራ አይመስለኝም ምንም እየፈራች አይደለም ልጅቷ ብሎ ነው ተስፋ የሚቆርጠው። ገብቶሻል? ግን እሺ በቃ ወንድ እባክህ ምናምን ስትይ ግን እቺ ስስ ብልትሽ እንደሆነ ያውቃል። ስለዚህ ሁልጊዜ በዚህ መንገድ ይመጣብሻል ማለት ይህንም በዚህ አስተካኪ። ካልሆነ ይውቀሽ የሚያረግ ሰው ዝም ብሎ ያደርጋል እንጂ አያወራም። ምክንያቱም ችግሩ ከአንቺ ጋር እንጂ ከዛ ካሉ ቤተሰቦችሽ ጋር ነው። እነሱ ቤተሰቦችሽን የሆነ ነገር ቢያደርግ እኮ ካሰረ እኮ ምን ዋጋ አለው? ምንም ያገኘው ነገር እኮ ዋናው ነገር አንቺን የማስፈራሪያ ካርድ ነች እቺ። ለምን እየፈራሽ ስለሆነ ሰው እየተሳካለት ነው። መፍራት ያቆምሽ ቀን እዛ ያለው ካርዱ ይበላሻል። ከነሱ ጋር ሄዶ ቢፋጠጥ ባይፋጠጥ ልጅቷ አይገርማትም። ስለዚህ ምንም አይመጣም ማለት ነው። በቃ አለቀ፣ ይተወዋል። ምክንያቱም ከቤተሰቦችሽ ጋር ግጭት የለበትም፣ ፐርሰናል ጉዳይ የለበትም። ያን በማድረጉ የሚያገኘው ምን ጥቅም የለም። ዋናው የእነሱ ማስፈራሪያነት ጥቅሙ ለሱ ምንድነው? አንቺ እየፈራሽለት ነው። ካርዱ ያ ነው። መፍራት ያቆምሽ ቀን ተበላሽ፣ ሁሉም ነገር አለቀ፣ ምንም አያመጣም። ሌሎቻችሁም እንዲህ አይነት ስሜት ውስጥ ያላችሁ ትኖራላችሁ ብዬ ነው በዚህ መንገድ ዚግ ይሄን። ከዛ ውጪ 10 እየደወለ የሱን ትርኪ ምርኪ በመስራት ጊዜሽን አታባኪ። ከፍ ብለሽ ብረሪ። የኔ እናት ለተራ ወሬ ጊዜ አይኖርሽ። ስልክሽን ቀይሪ፣ ከእናትና ከአባትሽ ጋር ብቻ ተጻጻፊ። ከዛ ስራሽ ላይ ፎከስ አድርጊ። እሱ እኛው ስልክሽ ሳይኖረው ስለሚቀር እዛ ስልክሽ ላይ ሲቀጠቀጥ ይውላል፣ አያገኝሽም። ቆፍጠን በይ ማለት በሌላ አባባል በደወለ ቁጥር እያነሳሽ ዛቻ አትቀበይ፣ ስድብ አትቀበይ። በቃ ለቀዛ ጋር የሚጠቅምሽ ነገር የለም ማለት ዝጊና በ4 ነጥብ ደውለሽ እናትና አባትሽ እንዴት ናችሁ ደህና ናችሁ ጤና ህይወት ነው አለቀ፣ ዘጋሽ፣ ጥፊ። ከዛ በኋላ በቃ አለቀ። ስራ ላይ ፎከስ። ሌላ ዓለም ላይ ነው ያለሽው። መጽሐፉን ግለጪው። ብዙ የሚያሳስቡሽ ነገሮች አሉ። አላማሽ ላይ አተኩሪ። ብዙ የሚያስሮጡሽ ነገሮች አሉ። ገንዘብ ሴቭ ማድረግ አለብሽ። ከስደት ህይወት መውጣት አለብሽ። የራስሽን ቢዝነስ ለመስራት አስቢ። መንጃ ፍቃድ ለማውጣት አስቢ። የተሻለ በስራም በስንም ከፍ ወዳለ ልዕልና ለመሸጋገር አስቢ። ፎከስ ስኬት ላይ ብቻ ለመድረስ ሩጫሽ ወደዛ ይሁን። እዚህ ጋር ያለው ነገር ዝጊው። በቃ እንዳያገኝሽ እንዳታገኘው አድርጊ እንጂ ዝም ብሎ በደወለ ቁጥር በጻፈ ቁጥር እንደዚህ ያለኝ እኮ ዛሬ እንደዚህ ዛተብኝ እኮ ዛሬ አቅልሎሽ አላየሽ። ስማርት መሆን ማለት ለተራው ነገር መልስ መስጠት አቁመሽ ትኩረትሽን የስኬት ማማ ላይ ለመድረስ መሮጥ ነው። ተግባባን? አዎ አሌክስ፣ አመሰግናለሁ። የሚዝትባችሁ ሰው አንድ ደውሎ ከዛተባችሁ ከዛ በኋላ እናንተን እንዳያገኝ ብታረጉት በቃ ተጠናቀቀ። ቆፍጣና መሆን ማለት ያ ነው። ዘፈርስቷን ዝቶብሽ ከዛ በሚቀጥለው ማንስተሽ የሚቀየር ነገር ያለ መስሎሽ ታወሪዋለሽ። እሱ እንደውም በጣም ትኩረት ያገኘ ነው የሚመስለው።
ትኩረት መንሳት ስትጀምሩ ሁሉም ነገር ይቀየራል። ትኩረት ያደረግሽበት ነገር ሁሉ ነው የሚያድገው። ሄሎ ሄሎ፣ ጤና ይስጥልን። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ደህና መጣ ወንድሜ። እንኳን ደህና ቆየኝ። ምን